ግን ለምንድን ነው የምር የማትፋቻት ሴትዮዋ? ምን አርጋሽ ነው ግን? በእግዚአብሔር ወርቅዬ የምር ማለት we don't know አሁን አንቺ መቼ እንደምትሞቺ እኔ መቼ ምንድነው ግን የምታወሪው? ለምንድን ነው ማትታያት? ምን አገባሽ? ቦይፍሬንድ ይዛ እንደዚህ ሆና እንደዚህ ከፈለገች በገዛ ቀዋ ምን አገባሽ? ትያዝ አንቺ ዝም በይ አደረገች። ዝም በይ አንቺ ዝም በይ ራስሽ አይተፎነሽ ግን እኔ እንደሱ አላልኩም። ኧረ ተይ አረዳድሽን አስተካኪ። እንዴ ነው አረዳድሽን አስተካኪ። እኔ ያልኩት ማለት ነው ይልሽ አዳም አማን ተረጋግኝ። ቀን አዳመጠሽ አማን አይደለም የሚለው አሜን ነው ሲጀመር እኮ አሚንም አማንም ወንሽ ማለት ነው። ይልሽ ስሚ በደንብ ምን እንዳለ ታውቂያለሽ? አሁን ከሚያወሩትና አሁን ቅድም ያወሯትን ሴትዮ ሰምተሻል? ያመጣዋትን ሰምተሻል? አና አልሰማሁም። ዛሬ አልሰማሁም። አይሽ አልሰማሽም? እዛ ጎረቤቷ የሆነች ማለት ነው ስልኳን ስላገኘው ማለት ነው። ከዛ በዋትስአፕ እዚሁ ሊቭ ላይ ሆኜ አሰማዋቸውና የሆነ ነገር ብላለች። ገባሽ? ለዚህ ማለት ነው እኔ ቦይፍሬንዷ ምናምን ያልኩት ማለት ነው። ድንገት እሱ አይታወቅ ለገንዘብ ብሎ ገንዘቧ እንዳለ ካወቀ እንትን ብሏት ቢሆንስ ነው ያ ድንገት ብለሽ ለምንድን ነው? አሁንም እኮ ወርቅዬ ድንገት ብለሽ እንደሱ ከሆነ ወራው ሹር አንድ ወርቅዬ አዳምጭሻላ የኔ እናት አዳምጭሻላ አዳምጭኛ ይልሽ ልክ ፕሩፍ ስታገኝ ነው ሹር የምትሆኝ። ገብቶሻል? ነው ከአንቺ እኮ ማአት ነገር እኮ ነው የምታወሪው ዘው ወርቄ ማአት ነገር አንዴ ወደ ፖለቲካ ልትወስጁ ትፈልጊያለሽ። እኔ አሁን ታዋት ምለው በምንድነው? እናት ነኝ ሴት ነኝ። እኔ ወደ ፖለቲካ አልወሰርኩም። አረ ወርቄ በዛን ጉልጫሽ ትናንትና ሰድብሽ አባረሽ። ኖ እኔ ይኸውልሽ አንደኛ ነገር ቀማምሰሽ ነው የምትገቢው መሰለኝ። ኖ አይደለም። እኔ ወደ ፖለቲካ በዚህ ይኸውልሽ በሷ ወደ ፖለቲካ አልወስድም። ለምን ብትይ ማለት ነው መጀመሪያ ሴትዮዋ በዛ የንትን ጥላቻ ስላለባት ማለት ነው። ለዛም ነው በቃ ከሞተች በተፈጥሮ ከሞተች ምን አገባችሁ ምናምን ብዬ እኔ የምልሽ ወርቄ አንድ ነገር ልጠይቅሽ፣ እንደ ሴት እንደ እናት ማለት ነው። አንቺም ልጅ አለሽ አይደለ? ልጅሽ እንድትደርስ የምትፈልጊበት ቦታ አለ አይደለ? እኔ ስላልኩ አይደለም የሚሆነው ፈጣሪ ስላለ ነው። ቆይ ተረጋጊ። ግን እንደ እናት ውሽ የምታደርጊው ነገር አለሽ አይደለ? እንደ እናት የምትመኝላት ቦታ አለ አይደለ? ኦፍ ኮርስ ፈጣሪ ነው የፈጠራት ጌታ ነው ያላትን ነው የምትኖሩ። ግን እንደ እናት የምትመኝላት ቦታ አለ። ስለዚህ ሴትዮ ደግሞ አንድ ነገር ልንገርሽ ይልሽ ቆይ ልጨርስ ወርቄ ፕሊስ መሀል ላይ አትግቢ። አሊስ አዳምጥሽ ስንት ስናዳምጥሽ ነው የኖርነው እና መብቷ ነው እኮ ሴትዮ ያሳደገቻት ያበላቻት ብቻዋን ያለቀሰችው በከፋት ጊዜ መብቷ ነው በልጇ ገብሻል? የለም መብት አለ። ይኸውልሽ መብት አለ። ውጭ ሀገር ምናምን ብላችሁ እንትን አትበሉ። እኛም ልጅ የምናሳድገው ውጭ ሀገር ነው። ኦኬ እኔ ነገ ልጄ እንዲሆን የምፈልገው ቦታ አለ። አሁን ለምሳሌ ልጅን ኧረ አትቆንጥጡ ምናምን ይባላል። ነገ ዘልዛላና አጫሽ ጠጭ ልጅ እንዲወጣ ስለማልፈልግ በደንብ አድርጌ ቆንጥጬ ነው ማሳድገው እኔ። ገብቶሻል? ያ ማለት ግን መብቱን እየተጋፋው አይደለም፣ ወይም ደግሞ እሱን ሀርት በሚያደርግ ደረጃ አይደለም። ስለዚህ እናት ነች፣ እንድትደርስ የምትፈልግላት ቦታ አለ። መብቷ ነው እኮ እንደ እናት መብቷ ነው። ደግሞ ዘረኛ ያልነበረስ ማን ነበረ? በታይሙ እኮ ከነሱ ሽሮ በርበሬ ሁሉ አትግዙ እኮ ተብሎ ሲሰበክ ነበር አይደለ? የሆኑ ግሩፕ ሰርተው ምናምን። ስለዚህ መብቷ ነው ሴትዮዋ። ማንኛና ነው እኔ እዚህ ጋር ጡቷን አጥብታ 6 ወር 9 ወር አርግዛ ደሟን ጠብ አርጋ በወለደችላት ልጅ አንቺ ገና የማታውቂያት ሴትዮ መተሽ ጃጅ የምታረጊያት እናትቱም ለዛውም የሞተች ሴትዮ በድን በአረ በስማም እየሰማንሽ አንቺ እኮ ወርቅ ያለው ነው የሆነ ነገር አረቂ ቀመስ እያረግሽ ነው መሰለኝ የምትመጪው። ያቺ ልጅ የደመጫ አረቂ ትልቅልሻለች መሰለኝ። የምሬን ነው። ተርተር እኮ ነው የምትይው እኮ። ለምን ትሰምኛለሽ? እኔ የምልሽ አንቺ ለምን ትሰምኛለሽ? ሚዲያ ስለሆነ ሰማሻለሁ። ለምን ትሰሚያለሽ? እንደዚህ የሚያስጨንቅሽ እንደዚህ መቀበጣ ሆነ አንቺ ማለት ነው
እንትን ለምን አልጨነቅም? ለምን ነው የምጨነቀው? ገባሽ? እና አንደኛ ደግሞ እኔ ማለት ነው ወደ ብሔርም ወደ ምንም አትውሰዱት ነው እያልኩ ያለሁት በዚህ እንትን ማለት ነው። መጀመሪያ በድን የሞተ በድን እያነሳሽ ቦይፍሬንድ ይዛ ምናምን ትላለች። አንቺ እኮ ሚዲያ ላይ እኮ ሴክስ ያደረግሽ እኮ ሴትዮ እኮ ነሽ። ውይ እሱ ሳረጋ ትቆጥርበታለሽ። አንቺ እኮ ሴክስ ያደረግሽ ሴት እኮ ነሽ። መንገድ አዎ ቪዲዮውን ሸር ላደርግልሽ ትላለሁ። ውይ እሱ ለምን እንዳቀናበሩ ነው። ይኸውልሽ ስሚ ወይ በቃ እኔ ቤት መድረስበት ስለደረስኩ ማለት ነው። ይኸውልሽ አየሻ ችግርሽ ይሄ ነው። ችግራችሁ ይሄ ነው። ሳስገባችሁ የምታወሩት ሌላ ነው። ይሄ ነው። ይሄንን ያልኩት እኔ እንኳን በእንደዚህ አይነት አልገባበትም ነገሩን። አንድ ነገር ልንገርሽ። አንደኛ እኔ ወደ ብሔር እንዳይወስዱት ቦይፍሬንዷ ትኩረት ይደረግበት ያልኩት አሌክስም ነፃ እንዲወጣ ፈልጌ ነው። ገባችሁ? ቦይፍሬንድ ያዘች አልያዘች ምናምን ብዬ አይደለም። ትያዝ መብቷ ነው። ግን ዙሪያዋ ያሉት ናቸው ምድር ላይ ኢትዮጵያ ላይ አብሯት የነበሩ የመጨረሻ ቀን ልትሞት ሞተች የተባለ ሰዓት ላይ የነበሩት ሰዎች ናቸው መጠየቅ ያለባቸው ያልኩት በትክክለኛው ጭንቅላታቸው የሚሰራ ከሆነ ማለት ነው። አሌክስ ከማለት ኖርዌይ ነው ምንድነው የሚኖረው? ስዊድን ይሁን ኖርዌይ እዛ የሚኖር ሰው እኔን እዚህ ፈረንሳይ ከምታሳጅኝ እዛ የላኩትን ሰው ብትይዢ እኔ እንደላኩት ይነግርሻል። ካለበት እኮ በኋላ ታሳጅዋለሽ። እኔ ማንም እንዲያረገ እንዲሆነ አልልም ባይዘው እና ማለት ነው። ቦይፍሬንድ ስል የተነገረኝን ነው አንደኛ። ሁለተኛ ደግሞ ዛሬ የተጣሉ ጊዜ ቪዲዮ እያንዳንዱን ስሰማ ማለት ነው እየሰማው ነው ስራ የሰራሁት። ስሰማ ዴዚ እንኳን የሆነ እንትን እያለች አንድ አስተርጓሚ ቁጭ አርጋ ማለት ነው ስለ ቦይፍሬንዷ ተናግራለች። እናቴ ወጣ ስትመጣ ምን ስትል እኔ ሲርበይ ነበር ብላለች። ገባችሁ? ቪዲዮ ላይ አለ። ችግራችሁ አትሰሙ። ችግራችሁ ከኔ ጋር ነው። እኔ ምን አገባኝ? እናንተ ሰማችሁኝ አልሰማችሁኝ ባይዘው ከገባውበት እኔ ማንንም አልፈልግም። አለቀ። መሬት ላይ እንዴት እንደምሰራ አውቃለሁ፣ ግን አልገባበትም። እንደማልገባበት አውቃለሁ፣ ግን የገባችሁበት ሰማይ አትዩ። አዎ ጎሽኔ ቆንጆ ገሊላ እንደዛ ነው ያልኩት። እነሱ የሚሉት ግን አይምሯቸው መጥፎ ስለሆነ ማለት ነው። አሁን የሞተቻን ሴት እንዲህ እየተባለ ነው ስንቱ ሰው ውሃ በልቶት ይቀሩ። ቦይፍሬንድ ያዘቻለች እንደዚህ አጀንዳ እንትን ልትለኝ ምን አገባችሁ እናንተ? ካልፈለጋችሁ ቦልካችሁ መውጣት። በጣም እኮ ጭንቅላት ያላቸው ሰዎች አሉ እኮ፣ መርማሪዎች እኮ አሉ እኮ። ምርመራ እኮ ቁጭ ብላችሁ ማለት ነው ከየቱ ጋር እንደምትጀምሩ መጀመሪያ የምታስቡት ማለት ነው። እንግዲህ የህግ አካላቶች ታውቁታላችሁ። ቁጭ ብላችሁ ከየቱ ጋር እንጀምር፣ ከየቱ ጋር ምርመራችንን ብንጀምር ነው። ሁሉም ሀሳቡን ይሰጣል። ከዚህ ጋር ብንጀምር ለምሳሌ የሆነ ቦታ ላይ ሰው ሞቶ ማለት ነው በደንብ ነው ዙሪያውን አይቶ ከዛ በኋላ መተረው ምን ብሎ ምናምን ነገር ሁሉ ነገር አይቶ ነው እንትን የሚሉት። ባኪ ዝም በይ አንቺ። ሳብኩሽ አልሳብኩሽ አንቺ ድንጋይ ራስ ነሽ። ከአንቺ ጋር ጊዜን አላጠፋም። አትስሚኝ አልኩሽ። አለመስማት ነው። አስቅም። ከዚህ በኋላማ አወኩሽ። እኔ ሲጀመር አልገባበትም፣ ግን ማለት ነው አንዳንዴ እንትን በይሽ አዳምጪ። ሴክስ ያርግሽንሽ እኔ እብድ መስልሻለሁ እንዴ? እዚህ ላይ ሴክስ ማረገው ተነሳለ።
እኔ እብድ መስልሻለሁ እንዴ? እዚህ ላይ ሴክስ ማረጉ የተሰራ ምንድነው? የተሰጠሽን ተቀበይ የሚል ሙዚቃ አለና ማለት ነው። የተሰጠሽን ቪዲዮ ዝም ብለሽ ማለት ነው በዛ አስበሽ ተቀበይ ነገም ማለት ነው። የወርቄ እንትን ነው ሰውነት ነው ብሎ ቢያመጡልሽ ማለት ነው። የምን አይን ነው? ስፖርት እየሰራው ነበር ያኔ ውስኪ ጠጥቼ ማለት ነው 3 ቀን አልተኛው። ምን አስቡት፣ መቶ ምናምን ሰው እያለ እኔ ከዛ ሴክስ አረጋለሁ። ድንጋዮች ያኔ በፖለቲካ ስላስቸገርኳቸው እነ ዳልቻ ምናምን ናቸው ያቀናበሩት። አዎ ገሊና እንደሱም ላይሆን ይችላል፣ እኛ እንዳሰብነው ላይሆን ይችላል። ግን እኔ በጣም የተናደርኩበት አሁን ሴትዮዋ ከነገረችኝ እንቅልፍ አይወስደኝም። በቃ ተናደርኩኝ፣ በጣም ነው የተናደርኩት። ባትል ጥሩ ነበር በእውነት አላሰብኩም ነበር እንደዚህ እናደዳለሁ ብዬ። እንደዚህ ስለሆነች ምናምን ስትል በጣም አመመኝ። ያናድዳል። አስቡት እንግዲህ 30 ምናምን አመት አሜሪካ ተቀምጣ ከዛ ኢትዮጵያም ስትገባ እንደ እብድ ተቆጥራ ከዛ በኋላ ማለት ነው። አስቡት ትሽ ላይፍ ግን ፈክታችሁ መንብላችሁ ማለት ነው። ሲያስጠላ እንከፍ ከሆናችሁ በቃ ጥላቻ ጥሩ አይደለም። ባክሽ ታያቸው ብቻ አሌክስን ይፋታ። አሌክስን ለመፋታት እኮ ግዴታ መተው። አሁን አንዱ ደግሞ ይመጣና አጀንዳ አድርጎ አሌክስ 24 ሰዓት ሲያወሩ ነው የሚውሉት። አይታችሁ ከሆነ ፕሮፓጋንዳ ነው የሚሰሩት። ኖርማሊ ምንም አያመጡ። መብት እውነት ነው። ያቺ የኬንያዋ ሴትዮ አንቺ ብቻ ነሽ መብት የምታመጪው እርጅኝ እያለችሽ ነው ብላኛለች። በህልሜ ማለት ነው። እርዳታ እየጠየቀች ነው ብላኛለች። አንቺ ነሽ እንትን ነፃ የምታውጫት ስትለኝ ማለት ነው። ከየት ከሲኦል ነው ከንትን ነው ብዬ አሾፍኩኝ። ሰውየው ጋር ነው ሚስጥር ያለው። ሆነም ቀረ አሁንም እኮ አይዲያ እየሰጠው ጥያቄ እየሰጠው ሰዎች እንዲጠይቁ እያረኩ ነው። እንዴት ሰው አሜሪካን ያህል ኑሮ የካቲት ሆስፒታል ሞተ ሲባል የምትቀበሉ እንዴት? ቤት ሸጣ ምን ሆና ነው? ተዘርፋ ነው? ሙሉ ለሬስቶራንት አውጥታ ነው? አጭበርብሯት ነው? ያማል። ዛሬ በሰማሁት ነገር ይሄንን አሰብኩኝ፣ አመመኝ። እሺ ናድዳል። ሀገር እኮ የሚባል ነገር የለንም እኮ ሲጀመር። ሴፍቲ የለ ምን የለ። ቤት ግዙ እንትን ግዙ እንደዚህ አድርጉ ትሉናላችሁ። ግን ሪል ስቴት ግዙ እንደዚህ ሁኑ እንደዚህ አድርጉ እንደዚህ አድርጉ። እዚሁ ሀገር ገዝቼ አልኖርም እንዴ? ምን አስጨነቀኝ? የገቡትም እንኳን ደመበከል እድሜያቸው እያጠራ አይደል እንዴ? የት እንደገቡ እንኳን ሬሳ እንኳን አውጥቶ መፈተሽ የማይችል መንግስት። ኧረ ወደዛ ኖርማሊ እኔ እንትን እልን ነበር። እንዴት ያናድዳል። በቃ ጉድጓድ ይክተቱሽ ምን ይበሉሽ እነሱ ናቸው። በቃ ሰዎቹ ናቸው በቃ እንትን የሚለው። አሁን ማንም ሰው ተነስቶ ሚዲያ ላይ ከዛስ እንደፈለገ ድራማ ሰርቶ ከዛ በኋላ ማለት ነው የሀገር ገጽታ እንደሚያጠፋ አንዳንድ ሰዎች እንደሚፈሩ ማወቅ አለባቸው። ዲያስፖራ እንዴት ነው የሚገባው? ምን አልሽ? በሰው ሞት የምትፈርጂ ጉድጓድ መግባት አለብሽ። ለምን እገባለሁ? አልፈርድም፣ በሰው ሞት አልፈርድም የኔ ቆንጆ። እኔ እያልኩ ያለሁት ሌላ ነው፣ እናንተ የምትረዱት በሌላ። ምንም ብትጽፊ እኔ አልሰማሽም። እኔ በጭንቅላቴ ነው ማስበው እንጂ በእግሬ አይደለም የኔ ቆንጆ። እንደናንተ እኔ ማለት ነው አንድ ሰው ላይ ብቻ አላፈጥም።
ደነሰው አልሰበስብም። አማን በጣም መግባት ተከፍሎሽ መስሎኝ። በምንድን ነው የሚከፈል? ክፉ በቤትሽ ሀዘን ይግባ ሰምተናል። ምንድን ነው የሰማሽው? ሰላም ምን ሰምተሽ ነው? ምን ሰምተሽ ነው? ገሊላ ትሻለኛለች። ምን ሰምተሽ ነው? ገሊላ ትግባ። ያቺ ሂጂ እባክሽ ሳቢኝ። እዛ ሄደሽ የወሬ ሱስ ይዞሽ ነው አንቺ። ገሊላ አውሪና ልውጣ። ሀይ ወርቄ እንዴት ነሽ? እንዴት ነሽ? አለሁ። እኔ በጣም ማለት አመሰግናለሁ ስላስገባሽ። አዎ በጣም ሁላችንም እንደ እናት ተሰምቶናል። እኔ እንጃ በጣም ነው የተሰማኝ። በቃ ምን ያደረገኝ የዚች ሴትዮ ሁኔታ አይሰማም እንዴ? ይሰማል፣ እየሰማሁሽ ነው። አዎ እና በጣም ያማል በጣም ነገሩ። እኔ በቃ ንክት ነው ያደረገኝ። ግን ጠቅላላ ስናስበው ጠላት ከአካባቢሽ ነው የሚመጣው እንጂ ከዛ ከሩቅ ከወንዝ ተሻግሮ ያለ ሰው ከማማት እንደኔ አካባቢዋ ያሉ ናቸው። አሁን ወንጀል አካባቢ ያለው ቅድም አልሰማሽም? ስልክ እንትን ስል ስልክ ላይ አልነበርኩም፣ አልሰማውሽም። የት ስልኩ ላይ ብትኖሪ ማለት ስልክ ደወልኩላት። አካባቢ ጎረቤት የሆነች ኧረ እሺ። ከዛ በኋላ በዋትሳፕ ሊቭን ከፍቼ ማለት ነው ሰዎች እንዲሰሙ። ግን በውስጥ እግዚአብሔር ይስጥሽ። በመሀል የተናገረችው ግን ነካኝ። ታውቂያለሽ? ምን አለች? ምንድን ነው የምትለው? ጻፉላት በቃ ምን እንደሚሏት ማለት ነው። በቃ በጣም ነው የተናደርኩት። ውስጥ በቃ እዛው አካባቢ ነው ገባሽ? እኔ እንትኑን አካሄዱን ምንም ችግር የለውም እንትን አቅበታለሁ። እኔም ለዛ ነው አሁን እሱን ልጁን እንዲፋቱት እንኳን ማለት ነው ነፃና እንትን ገብቶሻል። እውነት ካዘኑ እታች ወርዶ እንዲሰሩ ብዙ ነገር አድርጌያለሁ። ግን ማለት ነው ችግራቸው እነሱ እርስ በእርስ ነው። ገብቶሻል። ትግሬ እንትን ምናምን እንደዚህ አስገብቶ ራሱ የሚያስወሩት ይሄን ብቻ ቁጭ ብሎ ይሰማሉ። እንዲረዝምላቸው ለቢዝነሳቸው ነው። እዛ አካባቢዋ ገንዘቧን ያየ ሰው ነው አለቀ ነገር። እዛው አካባቢ እዛው ብቸኝነቷን ገንዘቧን ያየ ሰው ምናምን እኔ ምንሽ ወንጀል ጻፉለት ወይ በውስጥ ጽፍልሻለሁ። እኔ መድገም ስለማልፈልግ ነው። እሺ ኧረ እቺ አዜብ ጌታቸው የምትባለው ምንድነች? ማናት አዜብ ጌታቸው? አዜብ ጌታቸው የሆነ ስልክ ምናምን ሲደወል አዜብ ጌታቸው ነኝ ምናምን ነች የምትባለው። የሆነ ስልክ ሲደወል የሆነ ስልክ እሺ ምን አለቻችሁ? እኔ እንጃ የሆነ እሷ ምናምን ይላሉ። ምን አይነት ሰው እንደሆነች አላውቅም። ስልክ ሲደወል የሆነ ስልክ አለ። ስልኳ አዜብ ጌታቸው ነው የሚባለው። እኔ እንትን የበተንኩት ስልክ ነው የሆነ ስልክ እኔ የበተንኩት ስልክ ከሆነ እሷ ጎረቤት እየሆናት አዜብ ጌታቸው የምትባለው እሷ የሆኑ ሰዎች ሲደውሉላት ምንድነው ስሟ አዜብ ጌታቸው ነው። ስለዚህ ኮኔክት የሚያደርጉት ከምንድነው ወደ አሌክስ ችግር አለባቸው። ከዘርጋ ችግር አለባቸው። ለምንድነው ቦይፍሬንዷ ነው እና ኢንክሉዲንግ የራሷ ቤተሰቦችም ይጠረጠራሉ። ግን ችግሩ ምንድነው? ራሳቸው ለምን ዝም አሉ? ኖ ዝም ምናምኑን ታዩ፣ ዝምታው ምናምኑን ታዩ። ይሄን ያህል ብዙ የሚቆጣጠርም ላይኖር ይችላል። እዛ ጋር ሁለት ሰው ነው። ሁለቱም ደግሞ ያው አንደኛው ታማሚ ነው። ታማሚ እሺ፣ ታማሚ ስለሽ የአይምሮ ችግር ምናምን አለ። ያልታመመውስ? እሺ ያልታመመው ከውጭ ነው የመጣው። ጊዜም የለውም። ለምን ዝም አለ? ምንድነው የሚያደርገው? ሞተች ነው በቃ አለቀ። ለቅሶ ደርሷል በቃ አለቀ። እሱም ደግሞ ካለፈ በኋላ ነው የመጣው። ምንድነው የምትይው? ይመርመርልኝ ምናምን ቤተሰብ አስመርምሯል ነው የሚሉት። ገብቶሻል? አሁን ለምሳሌ አንድ ነገር ልንገርሽ። እናትየው 92 93 ዓመታቸው ነው። እሳቸው ታያቸው ዝም በይ፣ ዝም ብለሽ ስሚ። ታክቲኩ ልንገርሽ። እቺ ልጅ የካቲት ሄደች ተባለ። እቤት ሬሳውን አመጡት አይደለ?
ከዛ በኋላ መቼ ነው ሬሳውን ያመጡት አሉ። ብቻ እንትን እዛው የካቲት ሞተች ሲባል ምንድነው የተባለው መሰለሽ? ከውጭ ያሉት ቤተሰብ እንዴት ይመርመር ነው ያሉት። ወንድምየው ታማሚ ነው፣ እናትየው አልዛይመር አለባቸው፣ እህትየው ሌላ ነገር ነው። አሁን ልጅቷ ጥርጣሬ ትታሄደችውን ልንገርሽ፣ ለወላጆቹ ወስደሽ ለነዚህ ሰዎች ማለት ነው እናትየውን የልጃቸው ይሁን የሌላ ሰው ሬሳ ይሁን ፎቶ ተለጥፎ ይሁን በምን ያውቃሉ? አያውቁም። ለዚህ አስተባባሪ የነበረው ቦይፍሬንዷ ነው። ይሄ ልንገርሽ፣ ሁሉ ነገር ያሉ አካባቢዋ ገብቶሻል። ለዚህ እሱ ነው መጠየቅ ያለበት። የካቲት የተገኘውም እሱ ነው እንጂ ባህር ማዶ ያለው ያስመረመረው እሱ ነው። እውነት ለመናገር ብልጠት የላቸውም ይሆናል። እነዚህ ሰዎች እኮ ውጪ ስለኖሩ አይደለም እኮ 12 13 ወንድም ስለሆኑ አይደለም። ስንት ፈዛዛ ቤተሰብ አለ። ገባሽ? አንድ ሰው ብቻ አምነው እንትን ሊሉ ይችላሉ። የሌላ ሰው አካል ቢሆንስ ነው የኔ ጥያቄ። አይታወቅም። በቃ እሱ ራሱ ገንዘብ እንዳላት ወይ ደግሞ እንትን እንዳለ በስሙ በምናምን አዟዙሮ ገብቶሻል። ሬስቶራንቱንም እንግዲህ ያላትንም እንትን የገዛዙትን እነሱ ያውቃሉ። ገባሽ? ልጅቷ እንዳወራችሁ ከሆነ እንትን አገባለው ምናምን ብላን ነበረ እያለች ስታወራ ነበር። ግን እንትን ምናምን እንትን ስለሆነች እንደ ወንድምየው ማለት ነው ይግባሽ። እሷን እንደዛ ማለት ስላልፈለግኩ ነው። እሺ የትኛው አይቺ ስልክ የምታወራዋ? ነገራት ጻፉላት። ገብቶሻል? እንደዛ ነው። እንደዛ አይነት ነገር ስላለ እናሾፍባታለን እንጂ እንደዚህ ከልብ አንሰማም። ለዛ ብለን አሉ እና ይሄንን ያስወራው ማን ነው? ቦይፍሬንዷ ቢሆንስ? መጀመሪያ እኮ ማለት ነው ሌባ ሰው ሌባ ሳይሆን ሌባ ካልሽ ማለት ነው ሰዎች ይጠራጠሩሻል። ገብቶሻል? እቺ ልጅ ከልቧም ሊሆን ይችላል የምታወራቸው አናቅም። አሁን ራሱ ቦይፍሬንድ ማለት ነው ቦይፍሬንዷ ልክ ጠዋት ሆስፒታል እንደምትሄድ ካወቀ እሷን ሌላ ቦታ አስወግዶ ወይ ደግሞ አስቀምጦ ገብቶሻል? ለሳንቲምም ለምንም እንዲመች ካላወጣች ማለት ነው ኤቲኤም ካላት ገባሽ? አስቀምጦ ሌላ ሬሳ አምጥተው እዛ ውስጥ አድርገው ወላጆቿን እነዚህን ሰዎች ማሳመን ያቅታል? ሸፋፍኖ ከድኖ ቢሆንስ? አንደኛ እህቱ የምትሰራው ሬሳ ክፍል ነው። ኧረ ጉዴ! እውነት እኔ ብዙ ነገር አመጣለሁ። እስቲ ሳንቲ ቨርጂኒያ አንቺ ፊልም ይመስላል፣ ወርቄ ፊልም ይመስላል። እንግዲህ አምስት እህቶች አሉት እንዳል ተነትንለት ነበር፣ ግን ስላልፈለግኩ ነው። በሆነ ምክንያት አልፈለግኩም። ገብቶሻል? እሱም አናግሮኛል። ለምን ወይ ሀቋ ይውጣ። በእናትሽ ወርቄ አደራሽን። እኔ እንትን አልልም፣ አልሰራም። የሚሰሩት ግን ምድር ላይ ውረዱ እባካችሁ፣ ምድር ላይ ውረዱ። ላይ ብቻ አትበሉ። ውጭ ሀገር ያለው አሌክስ ካለበት እጁ ካለበት ታች ያለው ሲያዝ ኤግዛክትሊ በቃ ጎበዝ ያዙ አይቀርም ነው ያልኩት። ከስር አካባቢዋ ሰራተኛዎቿ ሳይቀሩ እንደዚህ ሳይሆን እንደዚህ ሆኖ እቃ የሚያጋዛት ሁሌ አብሯት የሚሆን ልጅ አለ። ገባሽ? እነሱ እንዳሉ ናቸው። ሪስፖንሲቢሊቲ አለባቸው። ወርቄ የፌዴራል ፖሊስ ዋና አዛዥ ትሁን። አታመልጭኝማ። ለአንቺ ጠንቅ ነው መሆኑ። ትሆኛለሽ። ቅሽን ነው የምለጥበልብሽ። ዳላቀልሽን ካልምዳውን ይዣልሽ ባትመጭ ፊልም እንዳየለ እንደ እዛ ከአካባቢሽ ነው እንጂ ደግሞ የምን ከባህር ማዶ ይመጣል እንዴ? አውቆ ነው ቅጥል የሚያደርጉኝ። ለዛ አይደለ? እኔ አሁን ምን አይነት ከተናገርኩት ነገር እየተሳካልኝ ምን እንደሆነ ታውቂያለሽ? የኤምባሲ እንትን ውስጥ ገብተሽ የሆነ እንትን ግሩፕ ፈጥሯል እና ማለት ነው እዛ ላይ እንትን ጥያቄ ጠይቆ ኮፒ እያደረጉ 5000 ደርሷል። 10,000 ከገባ አለ። 5000 አሁን እየተጠየቀላት ነው። እንዴ
በእናትሽ እኔም ሁላችንም እናርግላትና ሰጥቷል። እኔ የምፈልገው ግን ልንገርሽ፣ እኔ የምፈልገው ግን በአካባቢዋ ያሉ ሰዎች እንዲጠየቁ ነው። እኔ የምፈልገው ኢንቨስቲጌት እንዲያደርጉልን ኖ እንትና መጀመሪያ ይኸውልሽ ለአሜሪካ ኤምባሲ ነው የሚነገረው። የአሜሪካ ኤምባሲ ደግሞ ማለት ነው ምርመራ ትክክለኛ ማለት ነው እንትን ከተባለ ገብቶሻል። ፌዴራል ወንጀል መከላከሎች ፌዴራልም ራሱ እንትን ለማለት ማለት ከአሜሪካ ኤምባሲ ከዛ ደግሞ ማለት ነው በኢትዮጵያ ኮሚቴ ማለት ነው ፍቃድ ጠይቀሽ የሆነ ሰው አሁን እኔ ብር ቢኖረኝ እንደዚህ እንትን ስራዬን አቁሜ ማለት ነው ጌታን ይሄን ሰራ ነበር። ክርስቶስን ነው የምልሽ በጣም ስለያዘኝ ማለት ነው። እና ዋጣ ይውጣላት ሐቋ አንቺ እቺ ልጇ እኮ ውጭ ሀገር ያለችው ልጇ እኮ ምንም አታውቅም ምናምን አታውሪ፣ እንደዚህ ነገር አታስገቢ፣ አልፈልግም ምንም ነገር ሁሉንም ረስተሽ ነው ገብቶሻል። እንደ እንትን ማለት ነው በቃ ሬሷ እንዲከፈት ለማድረግ ማለት ነው። አለቀ እኮ ተከፍቶ ይታይ ጉድ ነው መቼስ እንትን ታውጫለሽ። ከዛ በአሜሪካ ኤምባሲ እንትን ትያለሽ። ከዛ በኋላ አንደኛ ዜጋ ናት፣ ሁለተኛ ለሀገሪቷ ለዲያስፖራ ሲባል ማለት ነው ይሄ ነገር መጣራት አለበት። በፍጹም ህዝብ አላመነም። ጥርጣሬ አለ። ቆይ ልንገርሽ፣ ሰላማዊ ሰልፍ ታስወጫለሽ። ልንገርሽ፣ ሰላማዊ ሰልፍ ታስወጫለሽ፣ ይጠየቃል። አለቅ። ይሄን እኔ ደፍሬ ማለት ነው እስከ ኢትዮጵያ ድረስ ሄጄ አረገው ነበር። ፍረንዚኮች ይሄዳሉ፣ ያወጣሉ፣ ይታያል። እንዴ ምን ሆነሽ ነው አስወጥተሽ በህግ ቦታ ማለት ነው። ለምሳሌ በፌዴራል ከሆነ በፌዴራል ለምን የአሜሪካን ትንካያሽ ማለት ነው ፍቃድ ከያሽ ካለ ይሄንን የሚሰራ ከሌለ ማለት ነው ገባሽ እንትን አይባልም። ገባሽ ወይ እንደው የሁላችንንም ጭንቅላት ችግሩ ማለት ነው። እንደዚህ የሚያረግላት ሰው የለም። ሁሉም ለራሱ ነው። ሁሉም ማለት መንግስት ሄዶ መንግስትም አያረግም። ለምን ተወካይ ከሌለ የማንን ሬሳ ምን ስንቱ እየሞተ ዝም ብሎ እየተቀበረ አይደል እንዴ? እኔ ደግሞ ማለት ተባለ አይደል እንዴ? ኤምባሲ ተባለ አይደል እንዴ? ኤምባሲው ገና ነው ገና መልስ ሲጠጥ ታዲያ ኤምባሲ ያስደርጓቸዋል። አያስገድዱ። ኤምባሲ ምን እንደሚያደርግ ታውቂያለሽ? ተከታታይ ከሌላት ማለት ነው ምን እንደሚያደርግ ታውቂያለሽ? ወረቀት ነው የሚልከው። እሺ ሞታለች እንደዚህ ብሎ ከሆስፒታልም ከምንም ደግሞ ታውቂያለሽ ዘንድሮ ከዛ ማህተብ ያደርጋሉ። በእንትን በይሄ ምንድን ነው የሚባለው በዲፕሎማቲክ ማለት ነው እንትን ይላል። በተረፈው ግን መብረቁ የሚባለው ልጅ ቀልቦች ምናምን ብሏል። እነሱ መሬት ወርዶ ከሰሩ አለቅ። እሱ ጥሩ ነው። አንደኛ ከኤምባሲው እንትን ይገኛል። ከዛ ሬሳው ይፈተሽ ነው በቃ። ካለበለዚያ ሰላማዊ ሰልፍ ትወጣላችሁ ስደተኞች። ለምን ሀገራችንም ገብተን ሴፍቲ አይደለንም። አዎ እቺ ሴትዮ ገብታ ተሰለበች፣ ሞተች፣ በቃ አለቀ ስለተባለ አሳስቦናል። አንደኛ ቤት አለን፣ ሁለተኛ ቤተሰብ አለን። ቤተሰቦቻችንን እንዳናምን የተደረገው ይሄ ፌር አይደለም ብላችሁ ሰላማዊ ሰልፍ ብትወጡ ማለት ነው የኢትዮጵያ መንግስት እጁን ይከትበታል ለራሱ ሲል ማለት ነው። ገባችሁ? እናንተ ግን ደንዝዙ። አዎ በስ ጀግና ግን ያረጋል አይሰሩማ። እስቲ መብረቁን እየጠበቅኩት ነው። ከስር ምረዳው በዚህ ማለት ነው። ሰዎች ይሄ መብረቁም ደህና ይንቀሳቀሳል። ግን መሰለሽ ወደ ባህር ማዶ መሄድ የለባቸውም። እኔ አንድ ነገር እንትን ምለው ማዶም ካለበት ይገባታል። እሱ መጀመሪያ እዛው ያለው ልክ እዛ ያለው ማንቁርቱን ሲያዝ ማለት ነው ኮኔክሽን ካለ አለ ኮኔክሽኖቹን ያወጣል። ስልክ ይፈተሻል። ሰምተሻል? ስልክ ይፈተሻል። ስልክ ቢጠፋ እንኳን በቴሌ ይፈተሻል ከማን ጋር ኮንታክት እንደነበረው። ለዚህ ከውጭ ሀገር ኮንታክት ከነበረ ይገባሉ። አለቀ። ማን ሲያወራው ማን እንትን ሲል በጣም ማለት ነው ነገሩን በጣም እንዲያርጋቸው እንዲጠምጥማቸው እንዲማረግ ትችላላችሁ። ሴትዮዋም ተደብቃ ከሆነ ከተደበቀችበት ትወጣለች። በቃ እንደዛ ነው እንጂ አሁን መጀመሪያ ትልቅ ወድልሽ አይደለ 3 ወር በሙሉ ማለት ነው ትልቅ ስራ ነው የሰራሽው። እሰራ ነበር ማይንድማ ነበረኝ እኮ ችግሩ አሁን እኔ መጀመሪያ ራሱ ስላሾፍኩባት ይቆጨኛል።
ያው እኔ በተፈጥሮ የሞተች መስሎኝ ነው። እንዲህ አይነት ድራማ እንዳለ በምን አውቃለሁ? አይ በኋላ ላይ እኮ አሁን እንትን እያለ መጣኔ እቺ ሴትዮ ሆቴል እንትን ካፍቴሪያ ለመክፈት ታስባለች። እያመማት ስታስቢው አይ ፌክ ነው። በሽተኛ የሆነ ሰው እንደዚህ ትልቅ ነገር ያስባል? አርፎ ይቀመጣል እንጂ አሜሪካ እየታከመ ኖ ፌክ አለ። ፌኩን ወይ ራሷም ልትሆን ትችላለች የምትሰራው። አንደኛ ነገር ምን አለ መሰለሽ ገሊላ፣ በደንብ አድርገሽ ቀድም ልጅቷ ጎረቤቷ ካወራችሁ ነገር ማለት ነው። ምን አለች? ተመልሳ በመሃል ለአንድ ሳምንት ይሁን ለ4 ቀን ብቻ አሜሪካ ሄዳ ነበር አለች። ተመልሳ መጣ 3 ቀን እንደቆየች ነው ሞተች የተባለው አለች። ደነገጥን አለች። አሜሪካ ሄዳ ምን ያህል እውነት ነው? ምን ማረጋገጥ ይቻላል? ትኬት ኦፊስ ምን እሱ ማረጋገጥ ይቻላል። አሜሪካ ሄዳ ተመለሰች። ሳምንት ነው ምናምን ቆይታ ማለት ያው እዛው ኢትዮጵያና 3 ወር ብሎ ሲያወሩ እንደሄደችና እንደመጣች ልንገራችሁ ብዬ ነው። ምንድነው ቀላል ነው። ለምን ሄደች እኮ ያመመው ሰው አሁን በቅርብ ቀን ከሆነ ሄደችው ዴዚ አሜሪካ ነበረች ወይስ እንትና አሌክስ ጋር ነበረች? እርግዝናዋን አይታደች ማለት ነው። ለዚህ ልጇ ተጣላች ሲባል ወይ ደግሞ አሜሪካ ሄደች ሲባል ልጇ ሊቭ ላይ ስታለቅስ የሆነ ሲያስፈራሩኝ ነበር ስትል እሷ አሜሪካ ነበረች ማለት እኮ ነው። ለዚህ ወይ ለልጇ ሳንቲሙን ከታ ምን ብላ ምናምን ማለት ነው እሷ ማለት ነው። እሷ ወደዛ ተመልሳ ራሷንም ሲጣርጋ ሊሆን ይችላል። ይሄን ይሆናል የሚደብቁ ገባሽ? ሊሆን ይችላል። ኤኒቲንግ ፖሲብል ማለት ነው። ሊቭ ላይ ልጅቷ ስታለቅስ ነበር። አለቀሰች እንዴ? ምን ሆና? አዎ ምንድነው ስሙ? አንደኛ እርግዝና ምናምን ስፖርት ተጠቅስ እያለች ማለት ነው። እነዛ ልጆች የአረብ ሀገር ልጆች ሲያናግሯት ገሊላ እኔ ማለት ነው ሴትዮዋ ማለት ነው መቼ እንደሄደች መቼ እንደምተመለሰች ልጅቷ ያለችኝ ማለት ነው። ብዙ አልቆይ በቃ 4 ቀን ሳምንትም አልቆየችም አለች። ሄደች ተመለሰች አለች። ከዛ 3 ቀን እንደገባች 3 ቀን እንደሞላት ሞተች ነው ያሉን አለች። አረ አዎ ምን ታውቂያለሽ? ሰው ኢትዮጵያ ሄዶ ራሱን ይገላል አይታወቅም። አንዳንድ ዴዚ አገር ቤት ገብታለች ብሎ ውሸት ነው። ሴትዮዋ ታወራ አትሰሚም ነበረ በደንብ። ቆይ አሁን እኔ መቼ እንደገባች መቼ እንደወጣችና በዛ ሰዓት ዴዚ የት ነበረች የሚለውን አጣራለሁ፣ ካልኩሌት አደርጋለሁ ቪዲዮ ስላለኝ። አንደኛ እዛ ሆቴል ልጅቷ ምን አለች መሰለሽ? ሆቴል ነው የተቀመጥኩት በቀን $300 እየከፈልኩኝ እዛ ህንፃ ላይ ልጆች እንትን አሏት መሰለኝ፣ አስፈራሯት መሰለኝ። ማንኛዋን ዴዚ ማለት ነው እያወራች ነበር። የሆነ ነጭ ቲሸርት አድርጋ አለኝ ቪዲዮ እንደዛ ስትል ነበር። ገብቶሻል? ስታለቅስ ነበር እና 300 ምናምን የት ኢትዮጵያ ነው አሜሪካ ይሁን ምናምን እኔ የት እንደነበረች አላውቅም። እሱን ነው ማጣራው። እሺ አሁን በቅርብ ቀን እኮ ነው። ለዚህ በዛ ሰዓት እናትየው ሄዳ ከሆነ እንግዲህ ለልጇ ያንን ወይ ሙሉ ብሩን አስተላልፋ ከዛ ይሆናል ፖሲብል ሊሆን ይችላል። ከዛ በኋላ በዛው ሄዳ ወይ ራሷን ገብቶሻል ወይ ራሷን እንትን ብላ ይሆናል ደብቃ እንደሞተች አይታወቅም። ወይ ደግሞ አሁን ይወጣ የለ እንዴ ለውርሳቸው ለምናምን ሲሉ ልጆቹ ራሱ ልጆች አሏት አይደል? ይወጣል ውርስ የሚባል ነገር እንደዚህ። አንቺ ደግሞ የውጭ ሀገር ልጅ ውርስ እንጂ ሞኝነሽ እንዴ? ኢትዮጵያ ይገባል ይወርስ ነው። ኢትዮጵያ ይዛው ከገባች ብሯ ነው ጠላቷ። እና ማን እንዴ ያው ኢትዮጵያ ምልክ ያገባቸዋል ልጆቹ እዛ ያለ ንብረት። አይ ምን ደግሞ ኢትዮጵያ ያለ ንብረት ለንብረት ብሎ ደግሞ እዛ ሲጨቃጨቁ ታየ። እስቲ ለማንኛውም እኔ ውስጤ እንጃ አልገባበትም የሚል እንትን አለኝ። ግን ከገባውበት ነገሩ ያው 50% ስለሄድኩበት። እስቲ ይሄ ኤምባሲ ምናምን ያልሽው የቱ ነው? ምንድነው እየጠየቁ ያሉት? ኤምባሲ እንትን ነው
ሪፖርት ነው እያደረጉ ያሉት። ትትና ታምራት ምናምን በሚል ቁጥር አለው እና ማለት ነው እሱ ላይ አንደኛ ሰፈሯ ምናምን ሁሉ ነገር እንትን ብሎ አረጋግጦ ነው የመጣውና ቪዲዮ አለ። ቆይ ልክልሻለሁ። እሱ ላይ አለ እንትን ወይ ደግሞ ፈልገሽ መብረቁ ቤት ነው የተወራው። ቁጥር ሰጥቶ አድሬሷን ሰጥቶ እሱን ትሞይና ከዛ በኋላ ማለት ነው እንትን ጠፍታ ነው ኢትዮጵያ ገብታ ሞታለች ተብሏል። እና እባካችሁ ቼክ አርጉ የአሜሪካ ዜጋ ስለሆነች ተብሎ ነው። እና አሁን ትንሽ እየሄደ ነው። ያው እንግዲህ ይመጣል ወይ አይ እንደዛ አድርጎ እንደው እንደዚሁ እንትኑ ማወቁ ጥሩ ነው። ባትሞት ደስ ይለኝ ነበር። ካልወረደ ብትሞትም የሞተችበት ችግር የለውም። ለኔ ተው። እኔ እንደዚህ ስቱፒድ አይደለሁም። ምፈልገው ነው ከማል ማወጣው። ያመመኝ ግን ማለት ነው የጠየኳትን ጥያቄ እየሰማችሁ ነው። እኔም እኮ እንትን አይደለሁም። ቀስ እያልኩ እያለሳለስኩኝ ችኮላዋ ምናምን እንትን አላለኝም። የጻፈችልኝ ራሱ ብዙ እኮ ነው በቴሌግራም። ኧረ ሰው ያለ ነገር እንደዚህ ዝም ብሎ ይጽፋል? ያወራል። መቼስ ምን ተከፍሎት ለምን ተብሎ ጠይቂያት ነው ካለ ምክንያት። አሁን አንዳንድ ሰው የሚያውቀውን ሊያወራ ይችላል። ለምን መሰለሽ እሷ ሞታለች አልሞተችም ሲባል እንትን እያለች ስለሆነ ሞታለች ስለምትል ማለት ለዛ ነው የጠየኳት። እና ማለት ነው እንትን አይደለም በደም እና ለምቢ በራሷ ሰዓት ተደብቃ ከወጣች ትችሏለች። ከኛ አታመልጥም። ችግር ኧረ እንደው ተደብቃ በቃ እንደው በኖረችላቸው ለልጆቿ በስማሙ ለመንፈስ ምን ያደርጋል። አንቺ ደግሞ ለልጆቿ ታለሽ ተይ በእናትሽ እንደው ወይኔ ለምንሽ አረግስቲ አንዳንድ ሰው እኮ ማይንዱ በጣም ኦቨር ሲሆን የምታነቡላት ሰው አንተ መንግስቱ ነው ማን ነው የምትባለው? ምስጋና ቀጥታ ጻፍላት። እንዲህ ድንብርብር አታርጎ። እስቲ አሁን ኦሮሞ ናት አይገባትም። እኔ ቅድም ስለነበርኩ ነው። ቀጥታ ጻፍላት እኮ እኔ እኮ እሱ እኮ ነው። ለምን ምን ልታተርፍ ገዳም ልትገባ ድንገት ገዳም ውስጥ አስገብተዋት ይሆን? እሱም ለተንኮል ካልሆነ ቆይ የቲና ይሄው ጻፈ ምስጋና ጎሽ በጣም ቢቢ ወይ አንቺ እንዲገባብኝ አርጎ መሰለ። አሁን ደግሞ የጻፈ እንዲገባብኝ እስቲ ጮክ ብለሽ አንብቢው። ብዙ ቲና ብዙ ስለምታወራ ጤነኛ አትመስለኝም ነበር አለች። አንቺ ይሄ ነገር ግን ሰምቻለሁ። በጣም ኮንፊውዝድ ሆናለች ይባል ነበረ። በቃ ቀጥታውን ያለችውና ደነገጥኩኝ ማለት ተናደርኩኝ። በቃ ይሁን አለ አይደል በቃ እና እናሾፍባት ነበረ። መታ አገባለሁ ምናምን እንደዚህ ላገባ ነው ስትለን እንደዚህ እንትን ስለሆነች ምንም የፈረንጅ ስታይል ነው። ዝም ብላ ያወራሉ እቅዳቸው። ዝም ብላ አይደለም የምታወራ። ዝም ብላ እኮ አታወራም ሴትዮዋ። እንግዲህ ያው እዛ አካባቢ ስለሆነና ለሆቴል ትመጣላችሁ ምናምን ብላ እኮ ተዘጋጅታለች። በጣም ነው ያሳዝነው እኮ አላማዋን ብዙ ስለምታወራ ብዙ ማለት እሱ ይልሽ እሱ ያለች በኋላ ላይ ብዙ ነገር ታወራለች ማለት ብዙ ነገር ተነግረናለች ለማለት ነው። ኢንፎርሜሽን ትሰጣለች። ያው እንግዲህ ፕራይቬት ሴትዮዋ በጣም ባይዘው ሴትዮዋ በጣም ሴፍቲ በጣም ጠንቃቃ ናት። የሚገርምሽ በጣም ጠንቃቃ አብሯት ከሚውለው ልጅ ሰምቻለሁ። እና ማለት ነው በጣም ጠንቃቃ ታዲያ እንዴት አጠቋት? በጣም ማለት ነው እንትን ናት፣ ሃርድ ናት። እሱ ላይ ተይው፣ እሷ ያለችው ልጅቷ ያለችው ማለት ነው ብዙ ነገር ትነግረኛለች ለማለት ነው። አንቺ አይገባሽም አማርኛው። እሱ ገባኝ። አሁን ጤነኛ አይመስልም። እሷ ቀጥታ እንደዚህ ስላለች ማለት ነው
በጣም አዘንኩኝ። ገባሽ ወይ? አላውቅም እንግዲህ እናለን። እንደዛ አይነት ችግር ግን ካለባት ማለት ነው ገባሽ? እንደዛ አይነት ችግር ግን ካለባት እንግዲህ አሜሪካ ደርሳ መጣ ከዛ በመሃል ሄዳለች ወይ 1 ሳምንት ወይ ምናምን ነው እንትን ያለችው አለች። እሱ እንትን ለማምጣትም ለማስተካከል ይሆናል ገንዘብ ምናምን። እንደዛ ከሆነ ማለት ነው ታዩ ችግር የለው። እንዴት እንደማረጋግጥ አውቃለሁ። ለማንኛውም እስቲ ልተኛና የነገ ሰው ይበለን። ነገ ደግሞ አሁን አሌክስ ይገባል አይገባም ነገ? እስቲ ወርቄ ጎሽ። አዎ አንቺ ጎበዝ። እሺ ጎሽ። እንደውም ትንሽ ተሻለኝ ካንቺ ጋር ካወራው በኋላ። እንዴት ትንሽ ተሻለኝ። አሁን ካንቺ ጋር ካወራው በኋላ ወጣልኝ። አሁን እንደዚህ በቃ እንደዚህ የሚያምሽ ነገር የለም። የሆነ ታሪክ ሰምተሽ መጽሐፍ ምሻውን እኔ ማለት ነው እግዚአብሔርን ነው የምልሽ ገሊላ። ምን እንደሆነ ሳልፈልግ ብዙ ነገር ስላወቅኩና ስለቆጨኝ ማለት ነው እንደው ማለት ሌሎቹ ወርዶ እንደማይሰሩ ይዟ እኮ ያንቺ ነው። አንቺ ነሽ መሬት ላይ ወርደሽ የሰራሽ ያለሽው። አትልቀቂው። አረ ወደዛ በይልኝ። አንቺ ደግሞ ስራ ፈት አንቺ ችግር አለብሽ ግን ማለት ነው እንደው ሳስበው አሁን እኔ ማለት ነው እንደው እንደ በፊቱ የሆነ ተርፍ ነገር ቢኖረኝ እግዚአብሔርን ስራዬን አቁሜ ማለት ነው አረ ስራ ክርስቶስን ነው ኢትዮጵያ ሄጄ ማለት ነው እውነት ክርስቶስን አደርገው ነበር። እንዴት ፍርጥርጥ እንደማረገው እንዴት ለሀገሪቷ ሴፍቲ ይሄ ነገር ጥሩ ስላልሆነ ማለት ነው መማሪያ እኮ መጽሐፍ አርጌ ማለት ነው በህጋዊ መንገድ ሄጄ ማለት ነው በቪዲዮ ሬሷን አስከፍቼ ምን ብዬ አስመርምሬ በአሜሪካ ኤምባሲ ማለት ነው ይቋቋምልና እንደሱ አይነት ኮሚቴ አስመርምሬ ማለት ነው። ከዛ ለሌሎቹ እንኳን ሴፍቲ እንዲሆን ነው ማረገው እንዴ ለወደፊት ለኛም። አሁን እኮ በቃ እንዴ ያስፈራል። ቤት አለ ምን አለ ሰላማዊ ሰልፍ እንኳን ሳስወጣ ማለት ነው ምን እንደማረግ ታውቂያለሽ? ውጭ ያሉት ሰላማዊ ሰልፍ ሲወጡ ምን እንደሚጽፉ ማለት ነው እነግራቸው ነበር። ገባሽ? ኖ ዴዚን ራሱ ሰርግ ላይ ጠራት አለው ብላለች አሉ እኮ ተቀብላቸዋለች። ገባሽ? እንደዚህ እሷ ተቀብላ በቃ ልጅ የአያት ለሆን ነው ብላ እያስተካከለች መተው እንዲያዋት ምናምን እንደዚህ አይመስልሽም? ህልሟ አይመስልኝ መተው እዛ እንዲያዋት ምናምን በቃ እንደዚህ አይነት ልብ የላትም ሴትዮ። ኧረ እንደዛ አይነት እንትን የላትም። አንድ ትግሬ ሳይበድላት አይቀርም። ኧረ በስመ አብ እንዴ! አይ ልብሽ ክፍት ካላለ ልጆችሽ እኮ አይቀርቡሽም። እንደዚህ እንደሆነ ታውቂያለሽ። ወንድ ልጇ ማለት ነው ይኸው በዴዚ የተነሳ ነው አሉ እንትን ያሉት ወንድ ልጇ። አዎ በቃ ወጣ አድሬሱን እንኳን አታውቅም። አንቺ ያው እሱ ራሱ ኮሽን ነው። ለምንድን ነው ልጆቿ እንደዚህ የሚርቁትስ? ኃይለኝነት ይኖርባት ይሆናል። ቀረብ ማድረግ ነው ልጆቹን። ወይኔ ሁሉም ሰው እኮ አንድ አይነት አይደለም እኮ። ቅርብ ነው ማድረግ። ኢቭን እኔ አንድ ነገር የተሳሳተችው አለ ማለት ነው። እሱማ አለ ግን ቢሆንም አሁን እኔ እሷን ብሆን አሌክስን ራሱ ያዝ ነበር ማረገው ቅርብ አድርጌ። ይኸውልሽ የኔ ቆንጆ እሱ አንቺ ነሽ። አንደኛ ምን አለ መሰለሽ ልጅቷ ጎረቤቷ ካወራቸው አንጻር እንደዛ አይነት ችግር ካለ ማለት ነው ከቤታቸው ያው አለ ግን ካለ እኔ እንጃ። አንዳንድ ሰው ኃይለኛ ነው እንደዚህ ቅርብ አድርገሽ ቀስ ብለሽ ከዛ ይው በእንደዛ አታምንም። አረ ቦይፍሬንድ ያዘች ቅርብ አድርጌ ነው ቦን እዛው ድረስ ነው ሄጄ ቅርብ አድርጌ ስንል ሁኔታቸውን ማረገው። የዴዚ ክርስትና እናት ነኝ ያለችው አልሰማሽም? እሱም ብቻ ነው እንትን የምትለው ኢትዮጵያ እንኳን ስትሄድ ማለት ነው። እሱም ብቻ ሴትዮዋ እንትን ነው እሱም ብቻ የልጇን ባል አንቺ ደግሞ አንቺ ገና እሱን ብቻ ማንን ነው ቦይፍሬንዷን ብቻ ነው ቦይፍሬንዷን አምና ምን ብላ ነው ቤቷን የሸጠችው እያለች ነው። ኧረ ክርስቶስ እያባትዬ እንደ ወይኔ ምን አይነት ፍቅር። እሷ ደግሞ እዛ ላይ እኮ ቪዲዮ ላይ እኮ ተናግራለች። እናንተ ችግራችሁ ፍልፍል ላርጋችሁ አትሰሙም። ሴትዮዋ ስትናገር ማለት ነው እሱ ለገንዘቧ ነው የሚፈልጋት ግን እሷ
እሱን እንትን ትሏል ታምኗለች። የምታምነው እሷ ነው። ሰው አታምንም። ቤተሰቧ እንኳን የት እንዳለ በስንት ጊዜ ነው የጠየቅኳት። እንግዲህ አስቢ ምን ያህል ማለት ነው እንዴ ሴትዮዋ። አንቺ አይገባሽም እንኳን አይደለም ልጇን እንኳን ከሰው ጋር ሳታገናኝ ማለት ነው እንዴት ሴፍቲ እንዳረገች ገብቶሻል? ምን ሆነሽ ነው? ስንት ዓመት 20 ምናምን ዓመት ልጇን እንደዛ አርጋ ቤት ውስጥ እያስተማረች ምናምን። እኔ አሁን ድካም ከሚበዛብኝ አረ ወደዛ ነው የምለው። ቤት ውስጥ ነው የምታስተምራት የነበረው። በጣም ነው የምትወዳቸው ልጆቿን። በስማም ልጁንም አይወድ የለም። መውደድ ይመስልሻል ወይስ አላማና ታርጌት ቴንሽን ይመስልሻል? ልጅቷ ቤት ውስጥ ይሄን ነገር አናውራ። በቃ ፍርድ አንሰጥም። በቃ ዋናው ነገር በቃ ኢትዮጵያ ያለው ላይ ትኩረት ቢደረግ። ለምን መሰልሽ? ኢትዮጵያ ላይ የተፈጸመው ነገር የዚህ ሴትዮ ነገር ካልወጣ ማለት ነው ለዲያስፖራዎችም ለምንም ስጋት ስለሆነ ማለት ነው። ይሄ ነው እና በተረፈው ግን እውነታችሁን ነው። ልተኛ እንዴት ነው የምተኛውን? በህልሜ ከመጣች ችግሩ እኮ ትመጣብኛለች እኮ እሱ ነው እኮ አሁን ሴትዮዋ ባትልና ይሄ ነው። እሺ በቃ ተኚ። ሁሉንም ነገ እናወራለን። አላወሳሰብኩትም። አረ ወርቄ የምታውቂው ነገር ምንም አውቀው ያኔው አይደለ የደወልኩት ለዚህ እስከ ቤት ሰው ከማገዳቸው በፊት ማለት ነው። ቤታቸው ግቢያቸው እንትን ብሎ መጥቶ ቢሆንስ ምን ታውቃላችሁ? እኔ በምን አውቃለሁ? እንትን ምንድነው ስሙ የቦይፍሬንዷ ይሄ አብሯት የሚውለው ምናምን ስልኮ ነው ነገሮች እየሰፉ የመጡት አይደል እንዴ? ስለዚህ ምን ታውቃላችሁ? አታውቁም። ኦኬ እሺ በቃ ምን የሚሸቀላል? ሚቱ መሸቀል ይመስልሻል? እንቅልፌን አጥቼን። ለማንኛውም እንደ ዛሬ እግዚአብሔር ከፈቀደ ካለበለዚያ ጸጥ ልልም እችላለሁ። ለማንኛውም ማለት ነው ጠንቀቅ ትሉና ማለት ነው የሆነ አስለፈለፍሻት እኮ ማንን? ጎረቤትየውን አስለፈለፍኳት እንዴ? ጠፋብኝ እኮ ጻፉልኝ ስላችሁ እኮ እምቢ አላችሁ። አለሽ ገሊላ? አለውኝ እኔ አልሰማሁትም። ቢኒ አስለፈለፍኳት። ዶንት ፎርጌት ዩ ብሩሽ ዮር ብረሽቲዝ እውነትሽን አልፋኩም እንዴ? እኔ ምን ማረሳውንማ ራሴን እኮ ረስቻለሁ። እውነትሽን ነው ፍቃለሁ፣ ችግር የለው አንቺ ስላልሽኝ። አሁን እንደዚህ ነው እኮ እንትን ይገቡልሻል እኮ ገና ምን አይተሽ አፍንጫሽ ውስጥ እንትን አለ ይሉሻል፣ ንፍጥ አለ ይሉሻል እንጂ ታረኳቸው በፊት ይሉኝ ነበር። ቁጭ ብዬ ተዘጋጅቼ ቁጭ ብዬ ማለት በፖለቲካ ቀጥልሳ እንደዚህ ሆነ እዚህ ጋር እንትን አለ ምናምን አላቸው። ምን ቀድተሽዋል ወርቅዬ? እሰይ። ማንን ነው የቀደውት? ያልቀደውት ምን አለ? በቃ እኔ ገና ወደ ስቶር ልሄድ ነው። በይሺ እኛ ጋር እኮ ገና ነው። ወርቄ አንገትሽ ተሻለሽ? አንገትሽ ነው እግርሽ? አንገት ያልተሻለኝም ይኸው ተጣሟል። እንደዚህ ነው ይልሽ፣ እንደዚህ ነው። ለምን መሰለሽ? መበጥበጥ ይወዳሉ፣ ስልብ ማድረግ። ሂዱ ለረብሻት ተብሎ ይላካል። አይ ቲንክ ሶ ያ እንደዛ ነው። አንድ ነገር ልንገራችሁ። እኔ ክሩን የሳብኩ ጊዜ ማለት ነው እኔ እንጃ ብቻ ፈራው። በሳብ በጣም ፈራው እንጂ ማለት ነው። እስቲ አማችየው ከገባማ የሆነ ነገር ይዞልን ይመጣ ይሆናል፣ ወይ የሚያውቀው ነገር ይኖራል። ቤተሰብ አይደለም አይደል? ጎረቤትየዋን ቀርተሻታል ወይ? እዚሁ ላይ አይደለ እንዴ ሊቭ ላይ ስንታችሁ ቀርታችኋል?
ምን አዎ ስልክ በይሺ ያሳየኛል። እኔም እሺ ቻው። እሺ እሺ ይኸውልሽ አዳምጥሻለሁ እየሄድኩኝ እኔ እንትን ልበል ልሄድ እኔም ስቶሪ ልተኛ ነው ኦኬ ሊነጋ ነው ግን እናንተ ጋር ከሳስበ አውሮፓ ሊነጋ ነው እሺ እኛ ጋር ደግሞ ሊመሽ ነው እሺ ቻው ወርቅዬ ራስሽን እንደ ከባድ መርማሪ የምትቆጥሪው ያስቀኛል። ገብቶሻል? እሱ ታች ከቅን ልቦች ጋር አሌክስ የለበትም ብለሽ የምታስቢው? እኔ እሱን ስለ አሌክስ ማውራት አልፈልግም። ስለ አሌክስ ልታወሪ ነው የመጣሽው? አይ አይደለም፣ ግን ያው እሱም ቢሆን የራሱ ድርሻ አለው ብዬ ስለማሰብ ነው። ኖ እንደዚህ ይኸውልሽ፣ ወንጀል በመሰለኝና በደሳለኝ አይደለም። መጀመሪያ እስቲ አሁን ምርመራ መርምሪ ብትባይ መጀመሪያ አጠገቧ ያለውን ሰው ነው የምትመረምሪው ወይስ ክፍለ ሀገር ያለውን ሰው? መጀመሪያማ መነሻውን ነው ማየው እኔ። በቃ ታዲያ መነሻው ሲያዝ ማለት ነው ክፍለ ሀገር ያለው ሰው እጁ ካለበት ይያዛል። መጀመሪያ አጠገቧ ያሉት ዙሪያዎች ያሉት ሰዎች ሲያዙ እቺ ሴትዮ እውነት ተፈጽሞባት ከሆነ እነሱ ሲያዙ አሌክስ እጁ ካለበት ይጠቁማሉ። አዎ አስፈራርቷታል ብዬ ስለማስብ እኮ ነው። እሱም ቢሆን ሴትዮዋን ያው ኢንዳይሬክትሊ አቃጥሎ ለምንድን ነው ይሄን ልታወሩ መመጥ? እሱ ሌላ ጊዜ ማውራት ይቻላል። ለምን ከመጀመሪያው ጀምሮ ስለነበርኩ ሪካርዱም ስላለኝ ሁሉም ስላለኝ ማለት ነው። ገብቶሻል? እሱ ይደርሳል። እናንተ የምትመጡት ማለት ነው ይሆናል አይደለ? ልትወቅሱ እንደዚህ ብሎ ነበር እንደዛ አድርጎ ነበር። በፍጹም እኛ ነበርን። እኛ እኮ እኔ እኮ እንኳን የሞተች ያልኩት እኮ ማለት ነው መጀመሪያ ስለነበርኩ እኮ ሪከርደሮቹን አዘጋጅቻለሁ። እስቲ ከነገ በኋላ ያለውን ሪከርደር እንሰማለን ብዬ ነበር። ግን ማለት ነው እስቲ እናለን እንጂ በእንደዚህ አይደለም። እሷ ምን ተናገረች ይባላል። ለምን የእሱን ብቻ ማየት ፈለግሽ ስታወሩ ማለት ነው? ለምን አሁን አንድ ሰው የሆነ ነገር ሳይነቅ እናት አይሳሳትም? ዴዚ በልጇ ጉዳይ ላይ ትክክል ናት። ሁሉም እናቶች ትክክል ናቸው። በልጇ ጉዳይ ላይ ትክክል ናት። አሁን እኮ ውጭ ሀገር ላይ እንደዛ የለም። አንቺ የት ሀገር ነው የምትኖር? አሜሪካ። ኦኬ አሃ። ለዚህ ልጅሽ አሁን ደርሳ እንደፈለግሽ ታረጊያታለሽ? በእኔ ቁጥጥር ውስጥ እስካለሽ ድረስ አዎ። እውነት ወርቅዬ፣ እስቲ እናለን ብናይ ይሻላል። እሺ እኔ ቆንጆ ብናይ ይሻላል። የፈራችሁ ነው የደረሰው። እሱ ሌላ ጉዳይ ነው። እኔ እሱን አላውቅም። እንደዚህ አይነት ነገር ላወራ ምንም የሚያስፈራ ነገር የለም። ማለት በብሔርም ከሄድሽ ማለት ነው ዘር ምናምን ነው አይደለ? እነሱም ሰው ናቸው። ምንም የሚያስፈራ ነገር በእኔ ላይ እኔም ራሴ አንዷ ነኝ እኮ የእነ አሌክስ ማለት እንደዛ ካልሽ ለእኔ ይቀርበኛል። እሱ ምን ማለት ነው አልገባኝም። ማለት ግን ትክክል ያልሆነውን ነገር ትክክል አልሆነም አይደለም። ልጁ በጣም አዳምጫት አይደል? እንደዛ ከሆነ ምን ተነስቶ ምን ተብሎ ነው? ሳይነካ ማንም ሰው አይነካም። እሺ አፍንጫ ሲነካ ምንድን ነው የሚባለው? አፍንጫ በቃ አለቀ። ሳይነካ ማንም ሰው እንትን አይልም። ምን ብላቸው ሲያወሩ ነበር እኮ የእሱን መስማት ስለማትፈልጉ ነው እንጂ ሰምቼዋለሁ። እኔ መጀመሪያም የሱ ነው። ከመጀመሪያው ጀምሮ አልሰማሽም? እውነት ወርቅዬ ሰምቼዋለሁ። ስላልሰማሽ እንጂ ብትሰሚ ማለት ነው እንደዚህ አትይማ። ገብቶሻል? አሌክስ በሌለበትና በእንትን በማይልበት ስትወቅሰው ነበር አይደለም? ዮኒ ቤት ገብታ ስትናገር ማለት ነው። ገብቶሻል? ስትናገር ልጁ ጅል ስለሆነ ነው። አሌክስ ጅል ነው ብትኝ፣ አዎ። ስለ አሌክስ ግን ላወራ አይደለም እኔ እዚህ ጋር የምመጣው፣ ማውራትም አልፈልግም። የቲና ጉዳይ ሲነሳ እሱም አለበት። ምንም ባናነሳው ራሱ ስሙ ይነሳል አብሮ። ይነሳ አይነሳ እናንተ አንሱ። በተረፈው ግን ማለት ነው አንድና አንድ ልንገርሽ፣ እኔ እሷ ጋም ጥፋት አለ፣ እሱ ጋም ጥፋት አለ። ጥፋቱ ደግሞ ምንድን ነው? ጅል ሆኖ የልጅቷን የነገረችውን ሰምቶ እሱ እንትን ጥንቋይ አይቀልብም። ገቢቶ ጥንቋይ አይቀልብም። ልጅቷ ናት አሳልፋ እናቷን የሰጠችው። ነፍጥ የለኝም እባክህ። እኔ እንትን ሀሳብ እንትን ስላለብኝ ነው። ነፍጥ ያለኝ መስሎን ይናፍቃል። እንዲህ ስል ነፍጥ ያለኝ መስሉት
ያስቃል ኮሜንቶቹ። አይ እኔ በምን መሰለሽ ወርቅዬ ልጁ አሁን ላይ በተለይ የሚያደርገው ነገር ደስተኛ ስላልኩ ነው። ልትፈርጅ የመጣሽው ነጭ ለብሶ ምናምን እየሳቀ ምናምን በጣም አናደደኝ። እውነት በዘር ከመጣሽ የታየሽው ነጭ ለብሶ በቪዲዮ ወጥቷል እንዴ? አዎ ኢንስታግራም ላይ ገብቶ ነበረ። ይሄ ባህላችን አይደለም። ላይክ በምን እውነት ለመናገር የሆነልሽ ማርያምን ብዬ ነው የምምልሽ። በዘር ከሆነ አሌክስ ይቀርበኛል። እኔ ግን በጣም ስለጠላሁት ነው፣ በጣም ስለተናደድኩበት። ስለጠላሹ ታዲያ እንትን መፍረድ አለብሽ፣ የደቦድብ መፍረድ አለብሽ። ስለምጠላው ብዬ የጠላሁት እኮ እናቱን ስላላከበረ ነው። ይቅርታ አልጠየቀም። እኔ ሲጠይቅ አላየሁትም። ለዚህ ማየት ስለማትፈልጊ ነው። ፈልገሽ ኤድማን ቤት ማለት ነው ገብቶሻል። ይቅርታ ጠይቋል። የዛሬ ዓመት ማለት ወደው ነው ይቅርታ ያስጠየቁት። አንድ በይ። ሁለተኛ ጊዜ ደግሞ ምን እሱ እዛ አስገባው ሲጀምር ምን ለማለት ፈልገሽ ነው? ምንድን ነው ሁሉ ፖለቲካ የምታደርጉት? እዛ ሄዶ ምን አስጠይቀው? በራሱ ፔጅ አይጠይቅም እንዴ? ራሱ ነው ጠርቶት እንትን ያለው። ገባሽ? ተጠራ፣ ትልልቆች ጠሩት። ከዛ በተረፈው ማለት ነው በስነስርዓት ሄደ ይቅርታ ጠይቅ። ለምንድን ነው እንደዚህ እንትን የምትለው አሉት። ከዛ በኋላ ይቅርታ ጠየቀ። ከዛ በራሱን ቤት ጠይቋል። ግን የእሱ አይወራም። ይሄ ለምን ይቅርታ ቢጠይቅ እናትየው ተቀበለው ነበረ። በያንቺ እኔ እናት የምር ወርቄ እና እኔ ለማንኛውም አሁን ስለሱ ላወራ ነው ብትይ እንትን አልሽም። እኔ ቤት እንዳታወሩ ብያለሁ። ለምን አንደኛ እኔ በመደገፍሽ በጣም ነው የገረመኝ። እኔ እውነት ለመናገር ነገርኩሽ እኮ በዛ አሁንም አንድ ነገር ልንገርሽ፣ እደግፋለሁ። አንድ ነገር ልንገርሽ፣ እኔ ብሔሬም አይደለም ምንም አይደለም፣ እስከ መጨረሻ ደግፏለሁ። እኔ ነው እስካገኘው ድረስ ማለት ነው። ወንጀለኛ ሆኖ እስካገኘው ድረስ ማለት ነው። እውነቱን ልንገርሽ በደንብ አርጌ ማለት ነው እደግፈዋለሁ። ሀቢባ ቤትም ጠይቋል። እግዚአብሔር ስጣችሁ ለዚህ ማለት ነው። እኔ የራሴ የሆነ አመለካከት አለኝ። አለቀ። ስለደገፍኩት ግን ስደግፈው ማለት ነው የለም እንደዚህ አይነት የትግሬ ወንድ የለም። በጣም ባለጌ ልጅ ባለጌ። እንደውም እኔ ምን አረገሽ? እንደውም እንትን ብሎ ልጅቷን ወስዶ ምናምን ስላልጣላት ኖ በፍቃድ እናቱን አስፈቅዶ ወርቅ ዝም ብሎ እኮ እናት የሌለችበት እንትን አይደረግም። ተጠይቃለች እኮ አውቀሻል። እሱም ቤተሰቦቹን አናግረሻል። ምን ነው እነሱም እኮ ሪከርድ አላቸው። ቢያወጡ እኮ ማለት ነው እንደዚህ ትፈርጃለሽ። ገባሽ? ወርቅ ትክክል አይደለም። አሰድቦናል። ውይ በጣም አንቺ አሁን ተሰድበሽ ሞተሻል። በእውነት በሱ በጣም ነው የማፍረው። አፍረሽ ሞተሻል። እኔ ጭራሽ ብሎክ አድርጌያለሁ። እናቷ ላይ አፏን ሲከፍት አይደለም አንቺ ቦለክሽው አልቦለክሽው። እናትየው አፏን ስትከፍትስ ለምን አሁን ስለዛ እንዳወራስ? በእናቷ ጉዳይ ትክክል ናት። በልጇ ጉዳይ ላይ ከሷ በላይ እሷ ታዲያ ልጇ እኮ አልፈልግም ብላ ተጣልተው ነበር እኮ ባይዘው ልጇ እኮ ልትከሳት ነበር እኮ። እድሜ ለአሌክስ። እሷ ራሱ ባለጌ አይደለች እንዴ ልጅቷ? አየሽ አይደል? ሁሉንም ነው አንቺ ባለጌ የምትይው አንቺ። እስቲ አንቺ ምን ላይ ነሽ ጨዋ? አንቺ ምን ላይ ነሽ ጨዋ? እኔ ሁሉም ላይ እኔ ቤተሰብ አከብራለሁ። ቤተሰቤን የሚያከብር ሰው ነው የምፈልገው። እንደገና ደግሞ እንደነገርኩሽ በዛ በጉዳይ ቢሆን እደግፈው ነበር፣ ግን ሁሉም ነገር በዛ አይኬድም። ትክክል ያልሆነውን ነገር ልጁ ትክክል አይደለም። ጥሩ ነው። እኔ ያሉ አይ ጥሩ ለሌላ ጊዜሽ ጥሩ ነው፣ ግን ለሌላ ጊዜሽ እኔ አሁን ስለ አሌክስ ላወራ ምናምን እንዲህ ነው እንዲህ ሁሉንም ስለማቅ ለዛውም እኔ የሚገርምሽ ነገር እኔ አዲስ አበባ ተወልጄ ልደግ እንጂ በጣም ትክክለኛ ቤተሰቦቼ እንደዛ ከአሌክስ በሚባል ቦታ የመጡ ሰዎች ናቸው። ግን በዛ መንገድ አላስብም። እንደዛ መሆን የለበትም። እናትየው አልተከበረችም። አዋርዷታል፣ አሰቃይቷታል። ባለጌ ነው። በምንድን ነው የሚያሰቃያት? ባለጌ ነው የሚለው ቃል ራሱ አይገልጸውም። ሲስቅ ራሱ በጣም ነው የሚያናድደኝ። ይሄ ከኛ ወጣ ብሎ ደግሞ ፔጁ ላይ እንትኑ ላይ ባዮ ላይ አስቀምጦ ሪፕሬዘንት የሚያደርገው ይመስላል። እኛን ሪፕሬዘንት አያደርግም እሱ። አይ ጥሩ ነው። እሺ አያደርግም። እኛ እንደዚህ አይደለም እኛ ሰዎች። አንደኛ፣ ሁለተኛ ደረጃ ደግሞ እናትየዋ ምንም ትሁን ምንም ሴት ነኝ ነው። ገባሽ?
እናትየው አልተከበረችም።